እርሶ ስላለፈውበት እንዲህ አይነት ነገር አያውቁም። አሁን ጊዜው ሌላ ነው እና እኔ አልጋለቅቄ እነሱን ላስተኛቸው ነው። ትንሽ አታፋልከው መሬት ገልተኛ ግን ለምንድን ነው ሁልጊዜ ከተገናኘን እስከ ዛሬ ሰኞ ብቻ የምንገናኝ? አሁንም እንደዚህ አገሩ በሽታ ይተላለፍብህ አንተ። ልቀቀኝ። አውደሽ መስሎ እየመጣሻል። ነይ ውጭ 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 ነው የምልሽ። እኔን ያለፈውበት ነው እኮ ነው ያለኝ። እኔን እኮ ሳይፈራ ምንድን ነው አለኝ ብለሽ ነው? ከስንት ወር በኋላ ነው አሁን ስልክ አለኝ ብለሽ የምትመጪ? እና እንደውም ቀኑን ደግሞ ቆርጦ ቅዳሜ ያለ ግን የምንጋባበት ቀን በጣም እየራቀኝ ነው። ችግር የለውም። የኔ ልጅ ግን ማን ነው ከበደቻቸው? እኔ ነኝ። እንዴት ያለ ገርም እንኳን ደህና መጣ ኖር። ደህና መጣ። ልጆች የት ነው? የት ነው? ትምህርት ቤት ነው እንጂ ይሄዳሉ። በዚህ ሰዓት ይሄዳሉ። ትምህርት ቤት የታሉ? እኔ ከትምህርት ቤት አለ መጣሁ። ዋ ምን ታረግደን? ትምህርት ቤት ናቸው እንጂ ሌላ ምን መሄጃ አላቸው? አንተ ደግሞ እንደው ምንድነው ሆነ? ሌላ ምን መሄጃ አላችሁ ማለት? እነዚህ ልጆች እኮ ትምህርት ቤት እኮ ከወር እኮ 3 ቀን እኮ ሄደው አያውቁም እኮ። እኔ እኮ አየሁት እኮ ዛሬ እኮ ጉሬን አየሁት እኮ። ይሄን ያክል የምለፈው ብቻዬን የምመስለው እኔ ነኝ። ዋ ምን ሆነ ነው? ገረመው ረግ በል ጠጥ በል እንጂ ትምህርት ቤት ነው እንጂ ሌላ የት ይሄዳሉ? አትንቀልቀይ። ድሮስ ባንቺ ወጣው መልካቸው አንቺን አምሯቸው አንቺን አሎሎ ትመስያለሽ፣ እነሱም አሎሎ ይመስላሉ። እና ምን ጎዳነ? እየተብለቀለቅሽ እንደዚህ እንደ ቡና እንደ ቆላሽ ቡና። እና ምን ጎዳነ? ምን ጎዳነ? ምን አልተጎዳሁም። ምን ሆነ ነው የምትጎዳ? እንዴት ልጆች መማራቸው ምንድነው ጉዳቱ? ምኑ ነው የተማሩት? አለመማራቸው እኮ ነው ይሄን ያክል እኮ ነው እንደዚህ የሚያደርገኝ። አሁን ትምህርት ቤት ነው ሄደውን ያው ትምህርት ቤት ሄደው አያውቁም። አምሳለኬችን ማለት ዋ ደግሞ ምን ሆነሽ? ምን ሆነሽ ነው የምልሽ አንቺ? እሱ ባለው መተኝ አረ እንዴ ልጅ እናንተ የተጀለረፈው ነስ እንደሆነ እንደው ምን ላድርገው? እንደው ሞጫ መግቢያ እንዲያርጎ ሰጠሽ እናንተ ግን እንደው እዚህ ታባትን እንደው ለማንኛው ሰው ልንገርለት እንደው በምን አወቅ አንተ? ሄድኩ እኮ አየሁት እኮ መሳቂያ መሳለቂያው ነው እኮ የት እንደሚውሉ ልጆች እኔ ምን አውቃለሁ? እንዴት ምን ታርግደ ነው አንተ? ትምህርት ቤት እኮ ነው የምልህ። እኔማ የደነቀው ልጅ አባቴ የለም እባክህን ወላጅ ሆነኝና ወላጅ ተጠይቄ ነው ሲለኝ ሰቅለበለብ ይሄድ የልጆቼን ደሞ እስኪ ልይ ብዬ ሰድ ምንም ነገር የለም ትምህርት ቤት የሚባል ነገር። እኔ የዳ ስፖርት ሊሰሩ ወጣው ነው እንጂ ሌላ ምን? ወይ የዳ ስፖርት እነሱ ብቻ ናቸው የሚሰሩት። ምን ትምህርታቸው አጠቃላይ ስፖርት ወጣው እኮ ስፖርት ይሰራል ስፖርት ይሰራል ያለ ትምህርት ስፖርት የሚባል ሁሉ አውቃለሁ ትላለህ እንጂ እኮ አታውቅም። የምትገረመው እንተ ነገር አውቃለሁ ትላለች አንቺ። እኔ እኮ 3ኛ ክፍል እየተማርኩ የ6ኛ ክፍል ማስረዳ ጎበዝ ተማሪ ነበርኩ። ዛሬ ካንቺ ጋር ጨምሮኝ እኔ እንዳንቺ እዚህ ስለወሰወስ ቀረውኝ። አይደል የኔ ሳልማር ብዬ ነው እንጂ አውቄ ለገረመው ሳልማር ብዬ እና ምን አንዱ ይሄን ካወቅሽን ልጆችን ተቆጣጣሽ ብታስተምሪ እኔ ጋር እንደሚመጡ ሴቶች መምጣት አለብሽ። ቅዳሜ ያለ እኔ ጋር እንደሚመጡ ሴቶች እንዴት እሱ ጋር ሴት ይሄዳል ማለት ነው? እና እንደውም ቀኑን ደግሞ ቆርጦ ቅዳሜ ያለ ከሰኞ እስከ ዓርብ ተማሪ ነሽ ብዬ ነው አዝኜልሽ ነው ለአንቺ ቅዳሜ ያደረኩት አለኝ። ኧረ እንዴ አርጎ እንደመውጣ መግቢያ ሰጣሽ እናንተ ግን እንደምን አባቴ እንዴት አባቴ ልጅለት እንደው ለጅ ልስባል እንደው ምን ላድርገው እኔስ እንደው ምን ልሆን እናንተ ራ እንደው ሰው ልጣበት እንዴ ያለ እንደው ልጅትን አላስተምር ይበልኝ እንዴ አርጎ ራ ምንሽ መጣው ነገር ነው የምመጣህንሽ እሺ አዎ እነግረዋለሁ መውጣ መግቢያ እንዲያርጉ ያሳጣሽን እንዴ ሳይ ማረክ መጣች አብዬ እንዴት አልከም? ተቀመጭ የት ነው? ነይ ተንበርከክ ነይ። የት ነው አላችሁ? የዋላችሁበትን ብቻ ነገሩኝ። ትምህርት ቤት ይሄው ከትምህርት ቤት አይደል ነው አላልኩም? ሳታፍሪ ትምህርት ቤት ያለሽ? እስቲ ቆይ አንቺ እኪ እንዳላንድድሽ አንቺ የዋላችሁበትን ብቻ ሳትዋሹ አዘደ ነገሪ ትምህርት ቤት ነው ተናገሪ እውነቱን በይ ተናገሪ እውነቱን ተናገሪ አንቺ እውነቱን እንዳላነድሽ እስቲ ቆይ ታጉ ንገሪኝ አንቺ ትልቅ ጭምር እስቲ ቆይ እውነቱን ተናገሪ የት እንደዋልሽ ብቻ ንገሪኝ። ትምህርት ቤት ነው ቆይ ትምህርት ከትምህርት ገረመ ታጉ ምን ሆነሽ ነው?
ማነሽ እንደዚህ የምታረጋቸው? አንቺ ወግደ እሱ ባለው አንተ አቤት ናስ ወዲህ ትያልማስ ሰላም እንደው ምን አድርግ ነው የምትለው ልጅን? ማንን እንዴት ደግሞ ማንን ብለህ ትጠይቀኛል? እንዴት ቆይ ግን ይቺ ልጅ ግን ለምንድን ነው የማይመክሯት? ትያልማስ ምን ብዬሽ ነው የምመክራት? ሶና ክብሬ እንጂ ሶና ክብሬ እንጂ ማለት ነው። እግሯ ለሰብራት ነው ነበር። ለምን ሰብሮ ይጣለው የሚሰብር ለምን አልኖርበትም? አንተ ነህ ቀን ቆረጥ ቅዳሜ ቀን ትምህርት ከሰኞ እስከ ዓርብ ድረስ ትምህርት ቤት ነሽ። ቅዳሜ እንድትመጭ ብለህ አንተ ነህ ቀን ቆረጥ። እኔ እሱ አልሆነኝም ማለት እሷን ትያልማስ እንደውም ቆጥ ሲፈጥራት እንደውም ውሸት አታውቁም። ነገር ትያልማስ የዋህ ሰው ነው ማለት ነው። ቁም ስቅሬን እያሳየችኝ ያለች እሷ ናት። ካልመጣሁ አብሬን መኖር የምፈልግ አለች። እኔ አልፈልግም። ተትያልማስ ውጭ በፈልግሽ እንኳን መጥቼ ጠይቄ እንጂ እንደዛ አይነት ሹልክልክ አልወድም። በየሰደድኳት እኔ የልጄን ጥንቅቅ አድርጌ ያሳድኳት ልጄን አውቃታለሁ። ተናገሪ ይኸውልሽ፣ ከትምህርት ቤት ነው የመጣሁ ዛሬ። እኔ ትምህርት ገረመው ሰዓቷሽ ንገሪኝ። የኔ የጓደኛዬ እናት አማበል ነው። ከዛ እሷን ይዤ ውሃ ቀጂ ብላ እና ውሃ ቀጂዋለሁ ገረመው እኔማ አልቻልኩም። አንቺ ጭምር ተንበርከኩ፣ ያንዳንዳችሁ ተንበርከኩ። በምናቸው እጃችሁን ወደ በምን ድንጋይ አምጪልኝ። ደግሞ አንቺ ተንበርከኪ፣ በይ ተንበርከኪ። አሁን እያንዳንዷ ቤት ያለዳችሁባት ነገር እያንዳንዷ ምክንያቷን ትነግሩኛላችሁ። እያንዳንዷ ቀን ዛሬ ንገሪኝ። እስከ ዛሬ እኮ 4 ቀን የሞላ እኮ ከወር ትምህርት ቤት አለዳችሁ። አንቺም ተናገሪ። እንዲያው እንዴት አድርጌ እንዳሳደኩት ውሸት እሱ ስላለፈውበት እንዲህ አይነት ነገር አያውቁም። አሁን ጊዜው ሌላ ነው። ያለፈውበት ያስተላልፋውን የሚያስተላልፍ አንተ ህፃን ልጅ ነው ትገርማ። አሁንም እንደዚህ አገሩ በሽታ ይተላለፍብህ አንተ በሽተኛ አስተልፋፉ የአባቴ አምላክ አስተላልፎ ይስጥ አንተ እኔ ምን ላድርግሽ? ልጅውን ለምን አይዙም ግን እኔን ለምን አይተውኝም? አስተላልፎ ያለፈ እንዴት አንተ እትጋናት በእናንተ ጊዜ የነበረው አልባ ያሁኑ ጊዜ ገዝግዞ አይጣል እንዲገዘግዛውንም ውጥት ነው። አሁን ጊዜ ክርር የለም እንዲሁ ጉልበት እና እሷም ሽልክ ትበልብለና ያለኝ እንዴሽ ደና ነስቲ ነክ ግቢ ምንድነው ግቢ መጣሁ ቆይ መጣሁች እንዲያረክና ይልቅስ ሰዓት አይፍቱ እንዲያረክ ልጅውን ይቆጣጠሩ ሰው ነው አበላሽ ልጅውን ይቆጣጠሩ የምትቆጣጠርማ አንተ ነህ ባለጌ ቆይ ምኑ ነው ጥፋት የኔ ምኑ ነው ጥፋት አየሁ እሱ ማለት ወድሃለሁ ችግር የለውም ላንተ ስለህ ነው ወለዳለሁ እኔም ወደዳ አንተ ምኑ ነው የሚወደድ ይሄን ብዬ እኮ ነው ሰኞ ማክሰኞ ሮብ ዓርብ እያልክ ነው የምትወደድ ቅዳሜ ብለህ እኮ ነው ቀን የቆጠርክ አንተ ልጅት ምን ያንከለከለ ታለቀው ትያለ ማዘን አስተላልፎ ይጣል አንተ ምን አለብህ እናትና አባታችሁን ነፍሴ ማር እያልክ ይሄን ቤት ጥለውልህ ሄዶ ማንንም ታስተላልፋለህ ያስተላልፎ ይጣል ስማችሁ ላዙሩ ያን ብለው ኮነ ልጅ ወርም መንጋጋን ያዙር አንተ ቆይ ወይርግማ ወይርግማ ምን በዞረባ አንተ የትጋለ ማዝርግማ ጭራ ያቆማል ግን የሚነከኝ አይመስልኝ ልጅ ሆነ ኮስተር አድርጎ ይዙ ያለ እንዴ እሱ ወረተይማ ምንድነው ዝም ብሎ እየመጡ ያስቸግሩኛል እንጂ ልጅን ካላገባህ እኮ ነው የሚሉ ልጅን ካላገባህ ያለሽ ማለት ተናገሪ ያለ መቼም በይ አንቺ ወግጅ ለምንድን በይ ለምንድን ነው ትምህርት ቤት ማተር ለምንድን ነው የማትማሩ? እኛ ጎበዝ ተማሪ ነን እያላችሁ በየሳምንቱ በየወሩ ከወሩ ሁለቴ ርስት አስገዙኛላችሁ መጽሐፍ ይገዛል ግን አትማሩበትም። ለምን ጓደኞቻችን አገዙን ዘመድ ደግሞ ድግስ ሲጠራ እኛ እየሄድን ቀድመን ስሚ እንግዲህ ጉድሽ ድግስ ስሚ ጉድሽን እንግዲህ ቀጥይ። ከዛ አንድ ቀን ደግሞ ያንቺ ማህበርተኛሽ ታለም አይናለ እሳቸው ውሃ ሲቀዱ አየናቸው እናቀዳቸው ብለው ማህበር በልተን በነጋታው ማንም የሚሏችሁ ናቸው ለኛ በጎ አድራጎት ኑ ተብለን ተቃጠልንና ደግሞ በነጋታው በልተን መጣ ጠዋት ቤት ለቀለቀ እዚህ ማናችሁን ታብዣለሽ ያንዳንድ ሁለተኛ አትቀሪ ብትቀሪስ
አንቺስ ትሄጃለሽ? እንዴት ጓደኛ ይዣለሁ ላገባ አስቤያለሁ አትልም? ኧረ ነገርኳት። ሰላንቺ እያንዳንዱ ነገርኳት። አንቺን የመሰለሽ ሸበላ አስቀምጪ እሳቸውን ይቺ ፍርግ የምትመስል ልጅ ላገባ ደግሞ አግባልኝ ተብሎ እንትን ይመጣል አለ። አባትህ ከመሞቱ በፊት ቃል ገብቷል ልጅህን ለልጄ ብሏል። ምን አብዬ እኮ እንዴት አስባው እንዴት ትያል ማዝጋውን እኔ ልጃቸው እንዴት ለማገብ አሁን ነገራቸው ኮስተር ብለህ እንድትነግራቸው እኔ ነኝ አንቺን የመሰለ ልጅ አስቀምጪ ያለ ማርከ ማገብ ምን ጎልሽ ምን አትቸካንቺ ብርጭቆ እኮ ነው እኔስ ብትይ እቺን ደግሞ አቀራርበህ ጠበቀኝ አይደል? እና እንዴት አንቺን የመሰለ ልጅ መጥተሽ እንዴት ዝም ብዬ እንዴት የህይወት አንቺ በመሆንሽ ተመልሰው እንደመጣ እባክሽ ፍቅሬ ሆይ አልጥፋ ተፊትሽ ተለማመጂ የህይወት አንቺ በመሆንሽ እባክሽ አለምወርቅ አልጥፋ ተፊትሽ አንቺ በይ እንዴ አሁን ሌላ ምንም ነገር የለንም። ተሱ ጋር ምን የለችልች ማልከተም እንደው ለምን ዝም ብሎ እንደሚቆምበትን መሬቱን ሲያውቀዋል። ምን ብሎሽ ነው? ጥጋቡ እንደው እንት ያደርገው እንደው ጭንቅላቱ ላይ ወጣ አይደል አደረሽ? እኔን ያለፈው ቦት ነው እኮ ነው ያለኝ። እኔን እኮ ሳይፈራ አልፎ ቦታል እሱ ነው። አንቺን? አዎ። ስለዚህ ምንም አያስቀምጥሽም። መቆም የመቀመጫ ማያዘ ዋዛችንን ተቀበል ወንድምሽ ላይ ሄደሽ እዚያ ትማሪያለሽ። አሙች ለሞት ጀመርኩት ትምህርት ሰው አራጉናቴ እሱ ያበላሽሻል። ትበላሽብኛለሽ። ተይው ይቅርብኝ። እሱ ለማበላሸት ቆርጦ የተነሳ ነው። የገባችትን ብትያት አይን ሞኑ እንዲህ ብለሽ አትያትም። እንደ ወርቅ የምታፍለቀለቂት ናት። አሁን ጥልቅ ብላ የገባች እና አንቺ ደግሞ በተራሽ ደግሞ ነይ ለምትበይ አይቻልም፣ አይሆንም። አሁን ጓዛችንን ጠቅላለን ወደ ወንድምሽ ወይኔ ወድ የሴትዮት ነገር ግን ንገራቸው። ላገባ ነው እየተዘጋጀው ነው በላቸው። ምንም ማስበበት እኮ ነገር የለም ካንቺ ውጭ ሌላ ምንም ወደ ውጭ አልኩሽ። ህይወት የብታል ታንቺ ውጭ ሌላ ሴት ማስበበት ነገር የለም አይደለሽ? ትያለማዝ አንዲት 50 ትያለማዝ ብትመጣ አላገባም። ግን ለምንድን ነው ሁሉ ጊዜ ከተገናኘን እስከ ዛሬ ሰኞ ብቻ የምንገናኝ? ይሄን ውድ ሰኞን ቀን በጣም ነው የምወደው ላንቺ ብዬ። ሰኞ ቀን ደስ ይላል፣ ሙሉ ነው። ደስ አይልም? ሰኞ ቀን የሚገርምሽ ግን አንድ ቀን ብቻ አንድ ቀን ጨምረኝ። የምትፈልገውን ቀን ምረጥና ደግሞ አንድ ቀን አብረን እንገናኝ። ያለልኩ ምን አባይ ስራ በዝቶብኛል። የሚገርምሽ ሰኞ ካንቺ ጋር ውላለሁ፣ ማክሰኞ፣ ሮብ፣ ሐሙስ በጣም ስራ ፍንድት ስል ነው ሙሉ። ምን አባት የለም ጓደኞችን ራሱ ማግኘት አልችልም እኮ። እና መቼ ነው የምንጋባ ግን? እንጋባለን። ይኸው ከሰኞ ከማስከኞ የሌላውን ቀን እኮ መፈረዳ ነገ ከነገ ወዲያ የተሻለ ኑሮ ካንቺ ጋር ለመኖር ነው አይደል? ችግር የለውም። ምንድነው የሰኞ አልካ ሰቀቀን የሆነች ተመችቶሻል ማለት ዋ አንድ ዚያ እናቴ ዘንድ ስጋቴ ነው የሚያደርግሽ። እናቴ አንቺ አንዲቱ ሁለቱ ነሽ ቆጭ። እሱ እንደሆነ መስሚያው ራሱ የለም ወይ ጉድ! ሳይቃጠል በቅጠል አለ ሆነ ወለ ብረት ጀነ አንድ ዚህ 30 ጊዜ ባወጣ ባወርደው ምን ያደርግልኛል? ሳይሆን ነበር እንጂ ጠበቅ ማለት ለምን ተቆርጠልሽ? ምን ማቋረጥ ነው? ወንድምሽ እያለ ደግሞ እሺ አንቺም እናቴ ቀን ይወጣልሻል እዚያ እደሽ ነይ እናቴ። በስመ አብ እናቴ እኔን የተሳደበ ከተም አንቺን ነው የሚያፍርሻ ያዡ ነኝ ምን አለበታ እንዳታረገው ምን ጎደለበታ ገበል ይወጣል። በስመ አብ ወደንፈስ እንደሆነ ነው ቆጠርኩት። አሁንም ቢሆን በይንሽ ነይ አይከብደኝም። ተይ ሂጂ ተልተሉ ጣልጣል ይያል ደግሞ እንደ አይ መንገር ላይ ባይሆን የሄድኩበት ነገር እንዴት ሆነልህ? ትናንትና አላገኘሁትም። እሱን ዝም ብሎ ነው የሚያጉላሉ። የሆነ ሆኖ አንድ ቀን እኮ መስተካከሉ አይቀርም። እንደዚህ ይጫወቱብን። ምን አንድ ቀን እንኳን በስርዓት ተገንተው ቢያማክሩ ምን ችግር አለ? እኛ ነን ችግር ያለብን። ውል ስንይዝ በጣም መጠንቀቅ ነበረብን። ውላችን ጋር ክፍተት አለ። ያኔ ሁሉ ይመጣል ብለን አሰብ
አንቺ አዋከብሽኝ በወቅቱ። ምን ላድርግ? ቦታውን ያመልጠልሽ ምን ላድርግ? አይ ችግር እኮ የለውም። ምንም የሚፈጥረው ነገር የለም። ጊዜ ይፈጃል እንጂ ይስተካከላል። ግን ለምን አንተን ጨምሮ አጉላሉ ብዬ ነው መውጣት መግባት ስታበዛ ጊዜ ዋጋ አቤት ምን ሆነሻል? አይ ምንም አይ የሆንሽው ነገርም አለ። ምንድን ነው ችግር አለ? ያው ችግር መስጠፋ ብለን ነው። ምን ሆነሽ ደግሞ? ምን ተፈጠረ? በጣም አንገብጋቢ ጉዳይ ገጥሞኝ ገንዘብ ፈልጌ ነበር። ገንዘብ? አዎ። እና አስቀድመሽ አትጠይቂም? ከመጨናነቅ ምን ያጣሽ መስል? ዋጋ አቤት ምን ያህል ነው የምትፈልጊው? ወይዬ እኔ ውድ ግን መቼ ነው የምንጋባው? እንጋባለን። ትንሽ ቀን ጠብቂኝ። በጣም እኮ ነው የምወድህ። እኔስ ብትይ እኔም እኮ በጣም ነው የምወድሽ። ከነፍሴ በላይ በጣም አስበልጬ ነው የምወድሽ። ግን የምንጋባበት ቀን በጣም እየራቀኝ ነው። ችግር የለውም። ይኸውልሽ እኔ ማግባት እኮ ዛሬውንም ላገባሽ ይችላል። ግን እናት አባቶች ባወረሱት ቤት እንዴት አድርጌ ነው አንቺን መሰለሽ ልልት የመሰለሽ ልጅ እንዴት ነው ማገባኝ? እኔ ቆንጆ ቤት ቢላ ቤት ሰርቼው በቃ ምርጥ ቤት ሰርቼ የዛን ጊዜ ያገባሽ። እሙች ደግሞ ስጦታ አምጥቼልሻለሁ። ምንም ነገር ባይኖር ስጦታ አምጥቼልሻለሁ። ሰዓት ገዝቼልሻለሁ። ለኔ ነው ከአንቺ ውጭ ሌላ ነው። ስማ እንዴት ነው የሚያምር! አመሰግናለሁ። በጣም ነው ባንቺ አይነት እኮ ይሄ ሰዓት ፈዛዛ እሙች። በቃ የግድ አስፈላጊ ነው በጣም ምን ችግር አለ? አዱኛ ይሰጥሻል። በቃ ሰሞኑን አመቻችሽ ተሰጥሻለሁ። እሺ አረ ለዛሬ ነው የምፈልገው። ለአሁን ግዴታ ለዛሬ? አዎ። ምንድን ነው ግን ችግሩ? አይ የሆነ ስራ ልጀምር ፈልጌ ለዛ ነው ማለት የሆነ ብር ያስፈልግሻል ምናምን አሉኝና ይሄን ሰሞኑን እስኪ ግንባርሽ እንኳን እንዴት እንደጠቆረ ፀሐይ ላይ አትሁን ትታመሚያለሽ አላልኩም? ትናንት በሰላም ነው ያመሽ? አዎ አይ ትንሽ ከጓደኞቼ ጋር የሆነ ፕሮግራም ነበርና አብረን እናክብረው ብለው ነው። የእህቴ ባል አመሰግናለሽ። አትቆይም? አይ ልሂድ እንዳታመሽ። እሺ እቺ ልጅ ግን ይኸውልሽ እየሰማሽኝ ነው? በጣም በተሳሳተ መንገድ ውስጥ እየተጓዘሽ ነው። በጣም አመሰግናለሁ። በጣም ነው ደስ እሱ ቤት ምን ልትሰሪ መጣሽ? ምንድነው? ምን ልትሰሪ መጣሽ? ስልኬን ረስቼ ስልኬን ልወስድ ምንድን አለኝ ብለሽ ነው? ከስንት ወር በኋላ ነው አሁን ስልክ አለኝ ብለሽ የምትመጪ? አልፈልግም። ተንግዲህ በቀኝ ምንም ነገር የለም። ታብቱ ሀብት የለ የውርስ ቤት ነው ይዘህ የተቀመጠ ብለሽ አይደለም ለቀሽኝ። እኔ እሱ ቤት አንተን ምን መች ክፉ ተነጋግረን ነው የተለያየን? አንቺ ሁለት ፊት አይኖርሽ። ገና እሷን ስታይ ሀሳብሽን ትቀይራለሽ። ምንም የማትረባ መጥፎ ሰው ነህ አንተ። ሰው አይደለም ማለት ነው። እኔ ሰው መሆኔን ደግሞ እቺ ነው መሰለሽ ይዤ አመጣሁ። ምንድን ነው አሁን ምንድን ነው ምን ልትሆኝ ምንድናት? አንቺ ምንድነሽ? ባሌ ነው። አይሻታል። አንቺ እንኳን ይሄን ያህል ቀን ኖረን እንኳን አንድ ቀን እንደባል አይተሽኝ የማታውቂ ባሌን ብለሽኝ አታውቂ። አሁን ትዕግስቴን አታስጨርሰኝ። እሱ ቤት ማናት? እሷ ማርጋ ላይ ተቀምጣ ማናት ትጠይቀኛለች እያለች እየሰማሻት። እንዴት ስንት ቀን ሙሉ ስታደክመ ይኖራል? እንጋባ ነው ትንሽ ታገሽኝ፣ ትንሽ ጠብቂኝ እያልከኝ አልነበረ? ሰኞ ብቻ ነው የሚመቸኝ። እያልሽ ነው። በተሳሳተ መንገድ እየሄደች ነው። ይችን ልጅ እየጎዳሻት ነው። አዱኛ የእናቴ አንድ ብቸኛዋና ትንሿ እህቴ የእናቴ አደራ የሆነች እህቴ ናት። እሺ እንድትናገራት አልፈልግም። ተነጋግረን ጨርሰናል። እንደ ጓደኞቿ እንደ ኩዮቿ ትሁን። ጊዜዋ ነው። ትጨፍር፣ ትጠጣ። ኧረ ቀስ በይ። ይኸውልሽ እናትሽም እኮ ቢሆኑ አደራ ያሉሽ በስርዓት እንድትይዣት በስርዓት የሆነ ደረጃ ላይ ትልቅ ደረጃ ላይ እንድታደርሻት እንጂ በተሳሳተ መንገድ እንድትጠፋ አይደለም። ይቺ ልጅ እየጠፋች ነው ያለ። እኔ እንደውም ሌላ ነገርም መጠራጠር ጀምሬያለሁ። ሰኞ ብቻ ነው የሚመቸኝ። ከዚያ ውጭ እንደው አንድ ቀን ሙሉ አይመቸኝም። ሌላ ቀን ቢዚ ነኝ። ጓደኞቼ ብያለሁ። እኔ ሰርቼ መለወጥ ነው የምፈልግ ስል ያንተ ስራ ቀለሊት እያልክ እኔን ምናምን ጊዜ አልሰጠኝም ምናምን ተጨቃጭቀሽ አይደል ፈንጥቀሽ መቼ ነው ያገኛት?
እቻት በቃ ምንም ችግር የለ በቃ ህይወት ናት አልኩሽ። የኔን ሀሳብ ነው የምትረዳ። ወጥ ትበላለች ባሌ እኮ ነው። ምንድን ነው የምትፈልጊው? አይናውጣ በሰው ቤት መጣ ደግሞ ባሌ ነው ትላለች። ተይ ያለምርቅ ህፃንም አትሁኝ። ምንድን ነው የምትል? ስንት ነገር ነው ቃል ገብተልኝ ነበር። አንቺ ነው እኮ እንዳላጣልምሽ ያለምርቅ ተረጋጊ ያልኩሽ ተረጋጊ። ምንድን ነው በመንጨርጨር አይደለም። እሱ አሁን አስወጣት በቃ አሁን አስወጣት። ከኔ በኋላ ነው የመጣሽ። ነይ ውጭ ከኔ በኋላ ማለት ሲጀመር እኔ የፈራኝ ሚስቱ ነኝ። ማነሽ? የት ነው ያለምርቅ አሁን ምንድን ነው የምትይ? እኔ በጣም ነው የምወዳት። በቃ ከሷ መለየት አልችልም። እንዬ እናቴ ደህና ሰነበታችሁ? እንዴት አለሽ? ሰላም ነሽ? እንዴት አለሽ? ሰላም ናችሁ? ደህና ናችሁ? ሰላም ናችሁ? ነይ እንዴት ነሽ? ነይ ስማሚው ሁሉ ተሸክመሽ እንዴት ነሽ? ደህና ነሽ? ደህና ናችሁ? ነይ ቁጭ በይ እንጂ ነይ እሱ ጋር ቁጭ ሰላም ነው? እንዴት ናችሁ? እኔስ እንደውም እናንተም ስጠፉ ጊዜ እኔም መልዕክት ልካለሁ። ያው ስንት ጊዜ ሰላም በደህና መጣችሁ ነው? በጠዋት ተነሳችሁ ነው? በጠዋት ተነሳ። መኪና ነገር አገኛችሁ? አገኘን። እኔስ ምን አውቅልሻለሁ? እኔ አንቺ ስራት ያለሽ ኮረም አንቺ ስራት አትይዥ ስራት ያዥ ምን ሆነሽ ነው? አንቺ ከፍታ አፍሽ ነው ትክፈች። ኧረ በማታውቂያት ተይ። እኔ ዋና አረፍ ምንድን ነው በማታውቂያት? እኔ ጋር ይቀልድ። እኔ መቀለጃ ነኝ። ልጅት ስፖርተኛ ናት። እኔ ዋና ጥርስ ምላሽን የምታረግፊ ስፖርተኛ ናት። እኔ ስፖርተኛ ናት። ያልጋብሻ እንዳትመስል ታስወጣታለህ እንዴ? የጤና ችግር ቆይ ትንሽ ቆይ ተረጋጊ። ቆይ እሺ ቆይ ሰው ቤት የመጣሽ እኮ አዱኛ ወይ መጣ ፈለግሽ አልጋ ይዛላችሁ ምን አልጋ ይዛላችሁ ለምን ሲባል እዚህ ያድራሉ ቡና ፈላላለሁ። አሁን ቡናቸውን ጠጣጥተው እራታቸውን በልተው ይሄዱ። አሁን ቤት ከዚህ ውጡ ልንላቸው ነው? እዚሁ ማደር ይችላሉ። ይበቃናል እኮ እና እኔ አልጋ ለቅቄ እነሱን ላስተኛቸው ነው? ትንሽ አታፍር? መሬት ጋር ልተኛ? ማን መሬት ሊተኛለሽ? እና ታዲያ የት ሊተኛል? ሶፋው ጋር እንዲተኙ አደርጋቸው። ሶፋው ይጎዳል፣ ይደቃል እኮ። በዛ ላይ አይበቃችሁ? ኧረ ለአንድ ቀን ምንም አይልም። እንግዲህ ነገርኩ። ሄደህ አልጋ ይዘህ የአሮጌውን ፍራሽ እናውርደውና እሱን። ኧረ እባክህ ይህን ሁሉ ቀን ስጄ ጠዋት ደግሞ መልሼ በቦታው ልመልስልህ አይሆንም። አሁን አልጋ ይዘህ ና። እኔ እራት ሰራርቼ ምናምን እንጠብቃለን። አሁን በዚህ ሰዓት አልጋ የት ነው የማገኝ? ተናገርኩ፣ ጨርሻለሁ። ከዚህ በላይ መልስ የለኝም። እመቤት ደግሞ እሺ በቃ እናቴ እራት ምን ልስራ እያልኩ እኮ በጾሙ መጣችሁ። እንግዲህ ጨንቆኝ ሁለተኛው ጋር ነው የደረሳችሁብን ነው። ካልሆነ ልለቅልቀውና በአዲስ ላፍላ። እሺ ደህና ነሽ? ሰላም ነሽ? ትምህርት እንዴት ነው? እሷ ትምህርት ደግሞ ምን ዋጋ አለው ብለህ እንዴት ነው ማተረጋጊ? እንዴት ነው ማተረጋጊ? ሰዓት ማተረጋጊ ምንድን ነው? ሲነግሩሽ አሰሚ እንዲያልሽ ልቀቀኝ። አድርገሽ መስሎኝ መጣሻል። እቺ ቀበርቹ ምንድን ናት? ስታስጠላ እናቴ። ምንድን ነው? ሴት ልጅ ግን ችግር አለበት። ሌላ ሴት ሲያዙ እንደዚህ እናድደሩ። አስቀድሞ ነበር መጠንቀቅ። እና መቼ ልትሄዱ ነው? እኔ ነገዳለሁ ትንሽ አትቆይም ነበር? ምን ትይዝ እንትና አንቺ ደግሞ ትልቅ ጉዳይ ገጥሞኝ አይደል? አንድ ሲያስመጣችኝ እሱ አይደለች እንደው እሱ ባለው የሚባል ልጅ ያለ ያልኩሽ እዚያ ጎረቤታችን እንደው መውጫ መግቢያ ሰጣት እኮ አጥኝ እንደው እቺን አንዴ ኢትዮጵኝ። የቱ ነው እሱ ባለው? እሱ ባለው እዚያ ታች ያለው ጠፍቶ ነው እና
እናትና አባቱ ሞቶ እዚያ ሞተውበት ቦታውን ወርሶ የተቀመጠው እሱ በለው ይሆናል። እኔ ሳላውቀው ምን አላስገባ ትምህርት ቤት ቤት ሞጫ መግቢያ ደግሞ አንድ ነገር ብትሆንብኝ ይች ልጅ ብዬ እኔማ ተራርሽ እንዲሁ እዚህ ብትማር ብዬ ነው ወንድሙ አንተን እንዳስተማርኩት መቼም ተሰቃይቼ ነው አንተን የሚያስተማር ደግሞ እንዳይቀር ደግሞ ትምህርቷ ጎበዝ ናት መቼም ታውቃታለህ። እንዴት አባቴ ላይ እና እሷ የት እንዬ እዚህ እናንተ ከተማር ብዬ ነው እንጂ እዚህ እዚች ሌላ ነገር አላሳስባችሁ ወዷን ምን አላሳስባችሁ ሞልቶ ተርፎ እኔ እናቷ እንኳን ለእሷ ለእናንተ የምተርፋለሁኝ ነው ጭኛ እመጣለሁ። ምን ችግር አለ? እንዬ የሚበላው ነገር እኮ አይደለም የሚበላ ነገር እኮ እኛም እናንተ ስለወዳችን እኛ ምን በለው ነው የምትበል ምኑ ላይ ትተኛለች ያለች እቺ ክፍል ናት ያለች እቺ ምኑ ላይ ትሆናለች? ያው ምን ስለሆነ ፍብላ ትተኛ የለ እንግዲህ ብርድ ልብስ ምን ሁሉ እኮ ይጀላት ነው የመጣው ደግሞ ትልሽ ያን ፍራሽ የምትሉትም እገዛለሁ። እሱ እኮ አይደለም እንዬ ጠዋት ማታ ይሄንን አንስቶ ጠዋት እንግዲህ ይመጣል ደግሞ እንግዳ ጓደኞቼ ይመጣሉ የኔ የቢሮ ጓደኞች አሉ የሱ ጓደኞች አሉ እዚህ ላይ ፍርናሽ ተዘርግቶ ኧረ ችግር አለ እንዴ የቦታ ስጧት ግድ የለም እንዴ የሆነ ቦታ ስጧት እንዴ የከተማ እኮ ኑሮ እንደኛ ሀገር እኮ አይደለም እንደገጸሩ አይደለም እንዴ ትንሽ ያው ይከብዳል እንዴ ምን ማድረግ እንዳለብኝ ምን ይሻላል በዛ ላይ የኔ እህታለች ትንሽ እህቴ እዚህ ናት እኔ ያንቺ ላይ ናት ያለች አዎ አብረው ያድጋሉ ምን ችግር አለ አብረው ያድራሉ ተሷ ጋር ነው ትተኛለች እሷ ጋር መተኛት አትወድም እሱ ደግሞ የሶፋ ልብስ ተወዷል በዛ ላይ እንደገና ደግሞ ስፖንዱ ስንት ነገር አለ ሌላ አይ እንዬ ግን እዛው ትሁንና እንደው ጠበቃ ነገር ብናስቀምጥላት ነው የሚሻል አይሻል እዚያ የማይሆን ሆኖ ነው እናቴ ነሽ ያን ያላገ ሰልጥቄ የመጣው የማይሆን ሆኖ ነው እንጂ እዚያ ተሆነኝ ልጅ ከብዴ ነው እኔ እናቷ ለጠበቃው ማን እናቷ በቃ የለ ፋጋም እኮ እንደዛ ይሆንላትም ይከብዳታል መሸኛው ጨርሻለሁ አሁን ነገ ይልክልኛል እኮ ያያ ወጋደ ልጅ ነግሬው የመጣው ተራርሽ መሸኛው አልቋል እኛ ቀደም ብለን እንዲሆን እንገራችሁ ብለን ነው እንጂ በጣም መሸኛውም አልቋል እንዬ አንደኛ እዚህ ካሉ ተማሪዎች ጋር ማከረበት ኖሮ አስቀድመን እንዬ ጥሩ ነበር ምን ምክክራሉ ደግሞ የልጄ ቤት የራሴ ቤት ነው ብዬ ዝም ብዬ እሱማ ልክ ነሽ እኮ አንድ እህቴ ነች አውቃለሁ ግን ደግሞ ሁኔታው እዚህ አሁንም ለሷል እኮ ይዤን የመጣው ዋጋ እመቤት ውስጥ አስገቢያት ኦ እንዬ how are you እንዬ ዋጋ ኦ እንዴት ናችሁ ደህና ናችሁ ምንድን ነው ልቀቂኝ ሰላም ልበላት እንዬ እኮ ናት ምንድን ነው ድግስ አለ እንዴ ለኔ ተሰጠሽኝ እኮ ልዩ ስጦታ ብትኖር ያንቺ ነሽ እኮ ግን ቆንጆ ነኝ እሱ ቤት ምን አባቴ ቁንጅናሽ ምን ብዬ ልግለጽልሽ የዝናይ ሉሲ እኮ አንቺን ብታይ ነፍስ ዘርቶባት ተነስታት ይር አውቀ ነው ያጥለኝ ግን እሱ ቤት ለምንድን ነው ሐሙስ የምትቀጥረኝ ሐሙስ በቃ ደስ ይለኛል ሌላውን ቀን ስራ ነው አሁን ሰኞ እንዳላ ሮብ እንዳልቀጥርሽ ምን አይመችም በቃ ሰኞ ሐሙስ ሲባል እንዴ ደስ እንደሚል ምንጭ ነው አልተመቸሽም አንቺ ሐሙስ ኧረ ተመችቶኛል ብዙ አንተ ልጠይቀህ ብዬ ነው እንጂ ተመችቶኛል ሐሙስ ቀን እንዴት አድርጌ ተጓደኞች አጣብቤ ስራውን ሁሉ ትች እያንዳንዱ እቆብ እድር ስንት ነገሮችን ትች ነው በቃ ላንቺ ብዬ አንቺ እኮ ለኔ ልዩ ሰው እኮ እና እንደዛ ካልክ መቼ ነው የምታገቢኝ ጊዜ አሁን ሐሙስ እየመጡ አንዳንድ ቀን ተከሰን እንዴ ችግር የለውም አንቺ ኑሪልኝ እንጂ አይደለም ሐሙስ ከሳምንት አንድ ቀን አለ ሳምንት ከሳምንት ይሆናል ግን አንቺ ጸባይ ኑሪ እሺ ጸባይ ኑሪ አንቺ በማግበቴ አንቺ ሳይሆን የምትደሰች እኔ ነኝ የበለጠ የምትደሰት ምንጭ ነኝ ሁለታችን አዎ እስቲ አስቢ ይሄ ቤት የቤተሰቦችን ያወረሱኝ ነው ስለዚህ አንቺን የመሰለሽ ልልት የመሰለሽ ደግሞ የራሴ የምለው ጎጆ ሰርች ሊሆን አይሻል
ተመኝ እንደው አዱኛ አንተ ዲናል ቀድመሽ ወይ ብታማክሪ ተማከረ ነው ድንገት ነው ከተከሰተብኝ እንዴ ከዚህ በፊት አስቸግሬ ያውቃለሁ። እሺ እኔ ምን ላድርግ? ኑሮ እንደሆነ በቃ እዚህ ከብዶናል። ኑሮ ቢቸግር ኑሮ ነው ያግዛለሁ ነው እኮ ያልኩት። ሲጀመር እኮ ነው የዳርኩና የኳልኩ እኮ እንዴ ልትወርልኝ አይደለም ልታግዘኝ ነው። ምንድነው ድምጻችን ምን ቀንስ ቤት ይሰማል አንቺ ለከንዴን ሰው አይተኛበት ምንድነው የሚያጨቃጭቃችሁ አንቺ ሰው ኑሮ ለኔ ለራሱ ከብዶኛል። በቃ ኮር እንኳን ለመድረስ አጥቶኛል። ስንት ብድን ያዛቤት ስንት ብድን ያዛቤት ልክ ነው እንደሆነ እስቲ ትንሽ ጥያቄ ተፈጥሮብኝ እንትን ለማለት ያክል ነው እንጂ አምናለሁ። ምንም ጥያቄ ያስፈልገው አንቺ ለኔ ዝም ብለሽ ልብሽ ከፍት ታርገት እኔ ገጠልቀ አይ አንቺ ብርቱካን እኮ ነሽ ሙጭ ማንጎ እኮ ነሽ ብርቱካን በልቼ ሎሚ ያገሳው ብርቱካን በልቼ ሎሚ ያገሳው ብርቱካን አይሶቤ ኧረ ምን አባቴ ላድርግሽ ቆንጆ ቡና ኧረ እኔ አሁን አንቺ ብቻ ነሽ ለኔ ቆንጆ አንቺ ብቻ አቤት እንዴት ነህ? ቆይ ምንድን ችግር አለ እንዴ? ማለት ምንድን ነው? ጉንፋን ሰላማኝ ነው። ሰራተኛ እህቴን አመጣለሁ ብለኸኝ ነበር። አመጣህ እንዴ? የምን ሰራተኛ ነው? ባለቤቴ ነው። ይቺን የመሰለች ማለት ምንድን ነው የምታወሪ? ባለቤት ማለት ምን ማለት ነው? ባለቤት ማለት ሸበሎ ባሌ ማለት ነው። የኔ እናት ምን ጤነኛ አይደለሽም እንዴ? የምታወሪው ነገር ምንድን ነው? ምንድን ነው የምሰማው ነገር? ምንድን ነው ወሬሽ የምትንጨረጨሪ? ምንድን ነው? ምንድን ነው? ምንም እንዳልተፈጠረ ምንም እንዳልነገርኩሽ ሁሉ ይኸውልሽ አይሽዋል ባላስረዳሽ ነው አይሽዋል ምን ትዳሬ ለመበጥበጥ መጣ ነበር። ምኑን ነው ነገርከኝ? ነገር ያናት እንዴት ታመል አይደና የኔ እናት ተረጋጊ። መጀመሪያ በሽተኛ ራስሽ እንጂ እኔ አይደለሁም። እሺ ምንድን ነው የምታወራው? የኔ ልጅ ግን ማን ነው ከበደቻቸው እኔ ነኝ ባለበት አለ ማነበደው እና ካለማ ያሰናክሎ እዚህ ቤት የሚያኖረኝ አንቺ ልጅ ምን አድርገሽ ነው ነው ሰላማሽፋትና አባስ መስሪያደሽ አዘሽው እኮ ልጄን እኮ እንደ ሞተር አሽከረከርሽው አየሽ። አሁን አትይጂ ምን ችግር አለ? አድርጌ እኮ በቃ ቤቷ ይበቃ ልጄ ተዛው ትማር ነው ያለ በቃ ምን አለ ለሊት ሙሉ እኮ ስትነዘልሽ ነው ያድርሽ ማሰነ መሰለሽ እንቅልፍተኛው እንዳልመስልሽ ወነ መሬቲን ካንጂ እናንተ ነው ሳደቀ ደግሞ የኔ ያለኝ አንቺ እናት ማስከፋ የሚጎል ያድምጪኛ ምንድነው ማዳመጥ አንተ እኮ ተናደዛል የሆነ ችግር ስላለ በዛ ችግር ነው ስንወያየ ነበር እንጂ በዚህ ጉዳይ አይደለም። እና በዛ ችግር ላይ ተጨማሪ ነገር ሲመጣብኝ ነው የከበደኝ። እርሜናት ልጅ አለ ይብገም አልዋራም እደጃፍና ለምንድን ነው እንደሱ የሞጣ ተዳሪ ይሁንልህ። እኛም ልጄን ይዛታል አትከብደኝ። አንድ አመት ለምንድን ነው እና ምን ላድርግ ለሀገር ለመንደር ቡስጥሬን እየወሰጠኩ ልጅ ለትማራለች ወንድሟ ላይ እያልኩ እየተሰኩርኩ መጥቼ ነው። አንተ ትናንትና ካርዶን አውጥቼ ዛሬውን መልሱ ልልኝ ነው እና ካልሆነ እኮ የሆነች ትንሽ እየዶር መፈልገ ማስገባት እሱን አንተ አትነግሪኝም። ለእኔ አይጠፋኝም እሱን ማድረጉንማ አይጠፋኝም። እሺ ቆይ አሳይሻለሁ። ወጥልኝማ ቀጥይ እንዬ እባክሽን በቃ ይኸውልሽ ስሚኛ አንተ ዞር ባሪኝ ልጅ በቃ አንተ እኮ በቃ የእሷ ምትል ነው የምትሰማ። ሰማው እኮ አየው እኮ አስቀጥይ አይሰለብቱ ተባረክ ብሩክን የእውነት የእውነት ትዳር ይሁንልህ። እንዴ ያሰለብቱ አይሰለብቱ እንደዚህ ታረግ ማንንም እያመጣ ታሰደበኛለህ። የምረቃ አይደለም ከእርግማን የማይተናነስ ነው። ምረቃ ይመጣች ምንድነው የምትነዘንዥኝ? ምንድነው ጭቅጭቅ የምታረጊኝ? እኔን ምንድን ያልኩሽ? ተነገ ዛሬ እንጋባ ተይ እድሜ እየሄደ ነው አረጀው አልኩሽ። እኔ ገና ነኝ በትዳር ታሰበ መኖር አልፈልግም አልሽኝ። እኔ እንደዚህ ብያለሁ። አዎ በፍቅር በተስፋ ነገ ገባሻለሁ እያልክ ትናንትና መጥቼ ዛሬ ነገ እያልክ አንዴ እኔን ጊዜ የምትገለው ኧረ ወይ ወንዶች አንተ ምንድነው? ቆይ ወይ ወንዶች ወይ ሴቶች እንዴ ሲራችሁ መንጨርጨር እሺ ሲራችሁ መቅረዘስ እንግዲህ ማለት ምንድነው? ቆይ ምን እያልከኝ ነው? ይኸውልሽ ምንድነው ዛሬ ነገ አገባሻለሁ እያልከኝ አይደል እንዴ? በቃ ይሄ ነው። እኔን ሳይሆን እኮ ቤተሰቦች ያወረሱኝ ቤት ራስ በወርስ ቤት ተቀምጠ ካንተ ጋር አልኖርም ቢሳቢስ ያምቢስ እንደ ብርጭቆ ቢዘቀዝቁ ጠብ የሚል ገንዘብ የሌለ ሰው ካንተ ጋር አልኖርም አላልሽኝ ብለሽኛል። እሱ ቤት ተረጋጋ። እኔ ደግሞ እቺን የመሰለች ብርጭቆ መሰለች ማለት ምንድነው የሚሰማው ነገር? ምን እያልከኝ ነው? ምንድነው
ይኸውልሽ አፏ እንደውም ሁሉ ነገር አስጠልቶኛል፣ በቅቶኛል። ከሰው አይደለም እንዴ አንቺ ተፈጠርሽ? አዎ ከሰው ነው። ምን ሆነሽ ነው የኔን ቤተሰቦች የምትገፊ? እኔ መች ከፋ? እናቴ እኮ ነች፣ እህቴ እኮ ነች። ይሁና መቾቴን የሚነሳኝ ነገር ደግሞ ማድረግ አልፈልግም። አንቺን እኮ ከነ እብድሽ እኮ ነው የተሸከምኩሽ። ኧረ አዎ የኔ እህት እብድ? አዎ እኔ አላበድኩኝም። ታዲያ እብደት ነዋ። ምንድነው ጠጥቶ መጦ ሰክሮ እዚህ አምቡላ መተንፈስ? በሷ ፊት አትናገር፣ ዝም በል። እንደፈለክ እኔ መናገር ትችላለህ። እህቴን ግን ልትናገራት አልፈቅድም። እኔ እኮ ከሁሉም በላይ ትዳር ይበልጥብኛል ብዬ በቃ ሹሩ ብዬ ተሸክሜሽ ለመኖር ነው እንትን ያልኩት። ለትዳር ስል እኮ ነው ይሁን። እኔ እኮ ምንም የሚቀርብኝ ነገር የለም። መሄድ ትችላለህ፣ መንገዱ ክፍት ነው። ተከትላችሁ ይላል ታዲያ የኔን እህት እናትህን ስታይ ፊት አደረገና ራስ ላይ ወጣ። ይኸውልሽ ይኸው መንገዱ ክፍት ነው፣ መሄድ ትችላለህ። በቃ እህቴን ግን ልትናገር አልፈልግም። አይ ግን ትዳራችን እንዳይፈርስ ብዬ ነው ሸብቤ ያዝኩት። ኧረ የትኛው ትዳር? እናትህ እያመጣች እየለቃቀመች እህት ከስተመር ምናምን የምትመጻደቅበት ትዳር? እውነትህን ነው። በቅቶኛል፣ ይብቃ፣ በቅቶኛል። እመቤት ከአሁን በኋላ አይንሽም ላይ እንኳን አልፈልግም። ጥርግ ማለት ትችላለህ። ሰምተኛል አይደል? ጥርግ ማለት ኋላ ግን ይቆጭሻል። ትቅጥል ነው የምትይባት። እርግጠኛ ነሽ? አዎ እርግጠኛ ነኝ። አይቆጨኝም። በአንድ እህቴ በብሌኔ ነው የመጣሽው። የእህቴ ባል እኔ ግን ታዝቤያለሁ። እሺ ዝም ብለህ በዛ አልጋ ይኸውልሽ ብዙ ወጪ ያወጣሁበት ወጪ ነው። የራ ነገር እንዳልነጋገር እየሰማሽ ነው። አሁን ቀጥልሽ ውጪ። ለምንድን ነው የምወጣው? እኔ አልወጣም። እሷ ትውጣ። ወጣሽ ታሰጪ ደቤት ውጭልኝ። አንቺ ነሽ ያገኘሽኝ ቁጭ ብዬ እሱን እያረጋጋሁ ምንድነው ስንከባከብ ያገኘሽኝ እኔ ነኝ። አንቺ እንዴት ነሽ? የኔ እናት ምን ማለት ነው? እየጋጀሽ ነው? ቆይ እስኪ ዛሬ ነገ አገባሻለሁ እያልክ ቆይ ታዲያ የኔ ተስፋስ ምንድነው? ማለት ምንድነው አንተ የምታወራው? ተስፋዬን አታጨልሚብኝ። አሁን ተስፋ አለኝ። አሁን በፍቅር ትወጫለሽ ነው በሌላ ትወጫለሽ? አልወጣም። የኔን መጨረሻስ ምንድነው? አንቺ ተጀመር ምን አባታት ያሸነፈ ሰው ተመልሶ ይምጣ። ታጉ ልጆች የት አሉ? ጥራሽ አታደ አዝመራ አባታችሁ እየጠራችሁ ይሄንን ስራ አጠው እናንተ። አንቺ ደግሞ እኔን እንደዚህ አደርሰን እንምጣ። እነሱማ ትምህርት ቤት ሊሄዱ ነው። የምን ትምህርት የሚባል ነገር የለም እዚህ። እኔስ እንደው ያንተ ነገር አሁንስ እንደው እንዴት ነው? አታጓጅ፣ ስርዓት ይኑርሽ እንግዲህ። ይኸውልህ እነሱ ይሄዱ እኔ አይሄዱም። ይኸውላችሁ እናንተ እስከ ዛሬ ድረስ ትምህርት ቤት የሄዳችሁበትን መንገዱን አጣርቼ ምንድነው መሸለኝ ነው አንደኛ ወጣን ብላችሁ ነው። ታናሽ ከዚህ በኋላ ይናለንጋ ኧረ ተዋቸው። ያለንጋሽውስ እንደው መቼ ያጣውለት አጸደ መቼ ነበር አንደኛ ወጣን ያላችሁ? ወጣን ነው ግን አየሽ ይሁን እንግዲህ ልቀቀው ነው ብዬ በጣስሽው አለንጋውን ነብርሽ እንደው ብጥስ ይበል ታቡ እንግዲህ እኔ መጣች በቃ ታያቸው አብሬያችሁ ስደበደብ ታቡ እንግዲህ ተውማ እኔ አንቺ መታሻለሁ እንግዲህ አንቺ ለእናንተ ብዬ አይደለም እዚህ ለእናንተ ብዬ አይደለም ታቡ ለእናንተ ብዬ አይደለም ወይ ለእናንተ ብዬ አይደለም ወይ ለእናንተ አይደለም ወይ እንደዚህ ታሽብሽ አሰሚ እንዴ ትረሽ አንቺ ደግሞ ወጣና ነው ግን ምን አይንሽ በጉጣት በወጣያ አንቺ ደግሞ ሽንተልሽ ምንሽ ነው ወለደኝማ እናቴ ደረበብኝ እኮ ምን ላርግ እስኪ ተይኝ አየሽ በእኔ ላይ እንደተጫወተ ባንቺም ተጫወተብሽ አይደል እኔ ምን ላርግ አመንኩት እኔ እውነት ነው መሰለኝ እንደዚህ መች አሰብኩ ወይኔ ግን ልጅ ግን በስንቱን ሴት ነው እንደዚህ እያደረገ የሚጫወት እስከ መቼ ነው ግን እንደዚህ የሚያደርገው? እኔ የነገረኝ ሁሉ ነገር አመንኩት። በቃ እውነት ነው መሰለኝ። እውነት እኔ ምን ላርግ? እኔ ማመኛው ነው የተጠጋሁት የነበረ። እኔማ ህይወት ነው ብዬ ነው ምን ላርግ? ኧረ ተይኝ። እኔም ህይወት ነው ስንት በአፉ ስንት ነገር ሞልቶ የነበረ ተስፋ ሰጥቶ የነበረ እንጋባለን ብሎ ግን በላይ ላይ አንቺን አመጣ፣ ባንቺ ላይ ደግሞ ሌላ ሴት አመጣ። ብዙ ተስፋ ነው የሰጠኝ። እኔ ለዛ ነው ያመንኩት። እናት እኔ አንቺን ጨምሬ ነው ወይኔ በእናትሽ ፍቅር ነው ብዬ ነው እኔ ወይ አንቺ እኔ ላይም እንዴት እንደተጫወተ አታውቂም። ስንት ነገር ነበር ያለኝ። ከዚህ በኋላ አርፈሽ ተቀመጭ ደግሞ አንቺ ከዚህ በኋላ ይቺን አመት እዚህ እናታችሁን እያገለገላችሁ ታሳልፋላችሁ። አይንሽ ጥፋ ከርሞ ዘንድሮ ስንተኛ ክፍል ናችሁ? አብይ 4 ነን ያለው እርቀናል 3
ኧረ እንደው 3 ጅብ ይብላሽ። አቡ ተነሽ ወይ ማረፍ ተቀመጭ። እናታችሁን እያገለገላችሁ ከርማችሁ ከርሞም 3ኛ ክፍል ትደግማላችሁ። ዝም በል እምልሽን ብቻ እያንዳንድሽ ትሰሚያለሽ። እምልሽን ብቻ እዚህ አንድ ስራ እናታችሁን ብታስቀይሟት ፈርዶባችኋል። ተመጣሽ ነው ምን ያን ብትበስ ተረሽ ወለጥ አድርገሽ አጥበሽ ትልቁን ገና አጥበሽ በውሃውን ጢብ አድርገሽ ቤቱን እንደገና ለቅልቁት። አንቺ ምጣድ ስትጥጂ አንቺ ወጡን አንቺ አንዱን ስትይዥ አንድ ስራ ተንግዲህ ልበሽና ነኝ። እሺ ተናግሬያለሁ። እጅ ግራ ጓምጭ ግሬንጭ ወንዝ ጣውት እንደው ያዝ ይዘሽ ውጅና ወንዝ ጣውት ለማ ቆየኝ እንጂ ወይ ጉድ ወይ አዱኛ ልጅ ተነስ ማውጥቻ ወደ አርበገኝ እህቴ እወድሻለሁ የሚለኛው እኮ ነው ማለት ነው። ምንም አጠፍቶኝ ያልሆነ ነገር ቢሆን ነው እንጂ ያልሆነ ነገር ቢሆን አገባ ብዬ ደስታዬን ሳልጨርስ እንደውም ተሱስ እሷን ነበር የተማመንኩባት። ደግሞ እንዴት ሆናለች ብዬ አስቤ ደግሞ እንዴ ስትለኝ አፈርሽ ልውደቅ ልነሳ ስትለኝ ለካ ያቺ ምናምን እንዴት እንድገለጠብኩ ዘር ነው እናቴ ስትለኝ የቀረበኝ ባለጀነ ደርሷ መልስ መጣ የለች እውነቷን ነው። አንቺ ነሽ እኮ ካሊድን ብልሽ ይዘሽኝ ሄድሽ። ምን ላድርግ? ወንድምሽ ተቀመጠ እንዴ ሌላ ቦታ እንዴ ልውሰደው? እንዴት ተወንድምሽ በላይ ማን አለ? አይኔ ኬክ ስትበላሽልኝ ባልሆነ ሰው ስትወርቂልኝ የጠብቄ አይደለሽ በጀርሽበት አልከተል መጀመሪያ ደውለሽ ብትጠይቂው ኑሮ ደግሞ ቢለኛል ወይከታም አሰኩት እናት ተሳቀን መጣ አለማፈርህ ደግሞ እናት አለኝና ቤት አለኝ ብለህ ደግሞ ተከተለኝ ስትመጣ እንዬ ምን ላድርግ? አሁንስ ማበዴ ነው። ምን የምትሰብት ሚስት በልጣብህ አይደለም የውሻ ልምድ አልበስ የሰደድከኝ። ይኸውልሽ ሚስቴ ነች። ነገር ግን በቃ የሆነ ነገሮች የተበላሻሹብን ነገሮች አሉ። ምን ነው የተበላሻሽ? ትክክል ነገር እኮ እንዳልሰሩ ይገባኛል። ግን ደግሞ ምንም አማራጭ አልነበረኝም። እንዴ ለአፈል አንደበትህ እኮ እንዴ ተይው እስኪ ለሶስት ቀን እንየውና የሚሆነውን ነገር መፍትሄ እንፈጥራለን። እንዴ አይሆንም እንዴ ድምድም ያለ ነገር እንዴ አሁን ያለሁበት ሁኔታ እኔ ድክም ብሎኛል። ልታዝኝልኝ እንጂ ልታዝኝብኝ አይገባም። በቃ ትክክል አይደለም። ሁሉ ነገር ተበላሽቷል። በቃ ትዳሬንም ቢሆን ትቼዋለሁ። እስካሁን ድረስ ትዳሬን ለመጠበቅ ነበረ። እንዴት በእኔ የተነሳ ነው የምትተው ትዳር? አይ አይደለም። እንግዲህ ምንድን ነው ሌላ ነገር ታለ? በእርግጥ ነው በእኔ ግን በልጅ የተነሳ ትዳር እንዲፈርስ አልፈልግም። እንዬ በቃ እሷ እንደሆነ የተንደላቀቀ አጎት አላት። እሱ ያስተምራታል። ሲጀመርም አንተ ወንድሟ እያለህ ተስፋ ሳልቆርጥ ብዬ ነው እንጂ መጣው ደግሞ እኔ ልጅ ደግሞ የሚያስተምረን ልታጣ ነው። ይሄን ያህል ሽቅብቆቅል የምትይኝ የገዛ እህቷን የትንብድ እህቷን ይዛ ይልቅስ ተቀምጣ የለ እንኳን የኔን ልጅ ጨዋን ታገለግላታለች፣ ትሰራላታለች፣ ጉልበቷ ትተርፋታለች እንጂ የኔ ልጅ ታስከፋለች እንዴ? እና እኔ አሳፍሬ ነው እንዴ ያን ያህል ሽቅብቆቅል የምትይኝ? እኔ እኮ ሽቅብቆቅል አላየሁሽም። ኧረ እሷ ናት ያየችኝ። አይታኛለች እንዳልሆነ ነው ያደረገችኝ። ይብቃ አዱኛ ተው፣ ይበቃል። ተው ሌላ ነገር ክፉ ነገር አንነጋገር፣ ይበቃል። ይኸውልሽ ከዚህ በኋላ እኔ ሁሉንም ነገር ትቼዋለሁ። በቃ እዚሁ ነው የምሆን። ተመልሼ እዛ ቤት ማለት ሚስትሳ ቤትን ትዳርን ትዘነው ነገር የምትለው እንዬ እስካሁን ሞከርኩኝ። ረጅም ጊዜ ሆኖኛል። ሞከርኩኝ እንደምንም እየጠጋገምኩኝ እንኳን ትዳሬን ማስቀጠል ሞከርኩ። ግን አሁን አቃተኝ። በቅቶኛል እንዬ በቃ ከዚህ በላይ ምን እንዲፈጠር ደስተኛ ኑሮ እንደምትኖር አለን ስትነግረኝ ነበር። ለካ ዝም ነው ስትሞታጠርብኝ ወርክ እንዳዘንኩ እንደተከፋው ብነግርሽ ደግሞ አንቺ ታስቢያለሽ፣ ይበልጥ ትጎጃለሽ። ደስተኛ አይደለም። አሁን ነው እንግዲህ ደስታውን ያሸከምከኝ። ዛሬ ማን ነው ቀኑ? ሐሙስ ነይ ግቢ እስኪ። እንዴት ነሽ ዝና? መጣናል። አንድ ላይ እኮ አልችልም። ለዛ እኮ ነው ቀን የከፋፈልኩኝ ነበር። ምን ይደርሳል ነበር ምን ሰኞ ማክሰኞ
ምን ነው ምን ሆናችሁ ችግር አለ? ጭራሽ በቀን ከፋፍለን በቀን ስማችን ጠፋና ደግሞ በቀን ተጣራን ጀመረ። እኔ እኮ አርማችሁ ሰኞ ነበር የምመጣ ሰኞ ሌላውን ቀንማ አይመቸው። እኔ ደግሞ ማክሰኞ ነበር እና ምን ይሆን ብላችሁ ምንድን ነው ሆናችሁ? ምን ደግሞ ሐሙስ ነው የምትቀጥራት እና የሐሙስ ተመችቷታል። ሐሙስ በጣም ተቸግረሽ ምን ሐሙስ ወደ ማክሰኞ ይሁን እንዴው ትንሽ እንደነግጥ ምን ላድርግ? ሶስታችንን ስትጫወትብን ነው ደግሞ ስንመጣ እንኳን ሶስታችን እንደው ትንሽ እንደነግጥ ኧረ ሰኞ ታይ ይሄን ያለ ሶስታችን እንዳውስ ሐሙስ ቆይ ጠዋት ነው ይመጣል። ብዙ ቆይ በጠዋት ነው የወጡት። ምን ታምር ካልደበረስ ጭሷን ብታወጭልን ጭሷ እስኪ ምንድነው ምን ፈልጋችሁ ነው? አንቺ ነው እኮ የምጠይቅሽ። ምን ፈልጋችሁ ነው? ይቅርታ? ኧረ አሁን ይቅርታ የምጠይቂ? ትናንት ያደረግሽ ግን ይታወቅሻል። ግን ምን አይነት ሰው ነሽ ግን አንቺ? አንቺስ ደግሞ ምን ባይነሽ? ምን ልታረጊ መጣሽ አንቺ? ቴባል እኔ አሁን ስራ ይዣለሁና እንድድሮ አላስቸግርም። ምን አገባኝ? እሱ እኔን ምን አገባኝ? እየሰማሽኝ ነው? እየሰማሽኝ ነው? እመቤት ሁለታችሁም አይናችሁን ማየት አልፈልግም። ነይ ውጭ ነው የምልሽ። ነይ አንቺ አድኛ የሶስት ወር ነፍሰ ጡር ነኝ። ምን አገባኝ? ሶስት እናቴን ተው ብሩን ይገድላቸው። ይሄን ነገሯን ደግሞ ጥለው ወደች ደረሽ። ይሄን ቦርሳውን ጥለው ወደ ተረጋጋ እንጂ ተዋት። አንተ ደግሞ ማስተጦር ነኝ እያለች አይደል እንዴ? እንዬ ቁጭ አክታ ሰማሽ ፈረቀለት ቁጭ በይ እንዬ። እናንተ አገቶች አየ እንዴት አደራችሁ አላችሁ? እናንተ ደህና አይደላችሁ? እንዴት ኧረ ደህና ነኝ። ቁጭ በል እስኪ ቁጭ በል እንጂ እስመ ደህና ነበር የላኩት አዱኛ ጓደኛ በሞት የተወረቀ እንዬ አይሆንም። ነግሬሻለሁ እኮ አሁን ስትር ነኝ እያለች እንዲህ አድርጋ አሁን እንትን የምትል ቆይ ምንድን ነው የተፈጠረው? ማታለያ ነው ተንጀርመክ እኔም ለፍቼ እንዳለፈሁ የኔ ሲክር አልገው ይመስክር ህይወት የነ እስካሁን የኖርኩት ኑሮ አይደለም ካንተ ጋር ያሳለፍኳቸው ጊዜ ናቸው ህይወት ብዬ መቆጠራቸው አላልሽም? እና እኔ ሰው መስለኝ ነው ስንት ነገር ነው ያታለልከኝ። ይሄ መለሰግ እንደው ትንሽ አያበቃም? እኔስ የለፋሁት ድካም አይቆጠርልኝም? ምንድን ግርም የሚያደርገኝ ሸምድደህ ይዘህ ሶስታችን የምታሳምንበት መንገድ ይሄናት እንደው ማክሰኞ ተመስክር ማክሰኞች መስክር እንደው የሰው ህይወት መቀለጃ ነው። እያተካካህ እንዴት ነው በቀናት ሰይመህ እንዲህ የምትጫወት? ምንድን ያልሽ አንቺ? ምንድን ያልሽ? እኔ እኮ ያለመርክ ሰኞ አንቺን ላገባሽ ወሰኘ ፈቅጄ ስል ዞር ስል ደግሞ ይችላታል። እስቲ ያስብ ታንቺ ደግሞ ይችላል የቁመቷ ማማር ከዛ ወደ እዚህ ደግሞ ሄዳለሁ። እሷም ደግሞ ምን እንኳን እንዴ እሽኩርም እምቢ ብትል እንኳን ምን እንዴ ባብ ተጠምጥማ እዚህ ላይ ተስለመለመኝ። እኔም እንግዲህ ምን ላድርግ? ቆይ ታረጋጉ ቀስ በሉ። የሷ ባህሪ ነው አይጠፋኝ። ወንድሜ በእኛ ምክንያት ትዳር እንዳትፈታ። ቆይ አዱኛ ምንድን ነው የተፈጠረው? ለምን አትነግረኝ? ትዳር እኮ አይደለም መጀመሪያውንም ሲጀምር መሰረት የሌለው ያልጸና ትዳር ነው ያለ። ትዳር የመለሰት ማሩ የኖርኩ አይደለም። አዱኛ እንዴት አይነት ነገር ነው የምታመጣው? የኔም ቤተሰቦች እንደራሷ ቤተሰቦች ካልተቀበለች የሷን ቤተሰቦች አክብሬ ካልተቀበልኩኝ ምንድነው ትዳር? ትዳር ይሄ ነው። እኛ ያየችበት በሌላ አይን አይታል ይሆናል እንግዲህ እንዴት እና ምን ከባለቤት ተጣላህ? እንዴት አክቶማ እንደ ወዲ ነው ነገሩ ወንድም አለም እንዴት አይወልኝ እኔም እንትን ነኝ እቺ ልጅትን እንዲሁ እዚህ አንድ እሱ ባለው የሚባል ልጅ አለ ሙጣ መግቢያ ሰጣብኝ። አሁን ተነሰች አረ እንደው ያለኝስ እንደው ቶማ ወንድም አለም እንደው ለማንስ ልናገር? አሁን እኔ ደግሞ እሱ ላይ ትማር ብዬ ተነስቼ መቼም እንደራሴ ነው ሁሉን ነገር ተነስቼ ጓዝ ጠቅልጄ መሄድ ስናገር እንደ ያስተምራት ነው የመጣው። ለሊቱም ሙሉ አደረችበት። እሱም እንዳነጋገሩ ይመልሳል። እሱም እንደ የሷን ተከትሎ አይሆንም እዚህ አላስተምርም አለኝ።
እኔማ አኩርፌ አዝኜ ልጄን ይዤ መጣሁ። በዚህ አይነት ሁኔታ እንዴት አድርጌ ነው እቺ ልጅ የሚይዛት? ይበልጥ እንደውም አይምሯ ይበላሽ ነበር። ያም ጭምር ነው ያስፈራኝ። እኔ አዱኛ እንዲህ ሆናችሁ ነው። እኔ እኮ እሳት ውስጥ እየኖርኩኝ እኮ እሳቱን ተቃቅሜ ነበር የኖርኩት። እና አሁን በእሷ የተነሳ ነው የሁሉ እንትን የተፈጠረ ማለት ነው። እኔ የቆየ ነገር ቢኖራቸው ነው እንጂ እኔማ እምቢ ብዬ ልጄን መንጭቄ ይዤ መጣሁ። አዎ በቃ ትናንትና የተባባሰ ያው ይሄኛው ነው አንደኛው ጉዳይ። እና ምን ያጣላል ይሄ? አሊዝም ማለት እኮ መብቷ ነው፣ ቤቷ ነው። እንግዲህ እናንተስ ይሄን ያክል ጫና ጉዞ ምክንያት አድርገንተስ ለምን ትዳርገን ትበተናለህ? አያ ይኸውልህ መተጋገዝ እኮ በቃ ባህላችን ነው። እየተጋገዝን ያለንን የሌለ ከሌለው ጋር ተካፍለን መኖር ነው በቃ የሚሻል። ብለን እኮ ጥለን የምንሄደው አለ። ምን ችግር አለው ብንፈቃቀር ብንዋደድ? ይሄን እኮ አርቆ የሚያስብ ሰው እኮ ነው የሚያውቀው እኮ። አርቀን ካላስብንስ ምን? እኔ በገንዛ ቤቴ እኮ ተሳቅቄ ነው የምለው። ምን ያሳቅቃል? እሷ ከሆነች ምክንያቱ አተውት በቃ እሷን ነገር። ስለዚህ አንተ ወደ ትዳርህ ተመለስ አልኩ። በዚህ ምክንያት አድርገህ እስከ ዛሬ ይዘው የቆየውን ትዳር ማለት አንድ እህቴ እንኳን መሆን ሲያቅተኝ ችግር የለውም ማለት እኮ አይደለም። ግን ፍቅር አጠን እኮ ነው። አንተ የተወለደ ስትጠብቅ ልትኖር ነው? እንዴት ምን አጠባበቀኝ? እኔ እሱ ባለው እጃጃችኋችሁ ደረታችሁ እንደ ጦት ደረሱ ልዋጋ ነው እያለ እንዲህ መልካችሁ ጨረቃ የመሰለ ልጅ እያለ ምን አረግ ነው ህፃን የምፈልግ እናንተ እያላችሁ ግን አያፍርም? ይሄን ግን እስተነሱ ነበር ማለት ለምንድን ነው የማፍር? ሰኞ ተይ እንጂ አንተ የለበሽን ከደረስሽ በኋላ እያንዳንድሽ ለምንድን ነው እኔ የምትፈርዱብኝ? ቆይስ አትጠጋጉ። ቆይ በቃ ነው እኔ እንደዛ አይነት ነገር ታውረፍ አታፍሩም ወይ? ምንድን ነው? ኧረ ዛሬማ ኧረ ሰኞ ሐሙስ የኔ ውለታ ይሄን ቆይ እራሳችሁ ናችሁ እኮ እናት ናት። ክብር ናት። እያለሽ ቆይ በቃ ቆይ ተረጋጊ እስኪ። ምን ታምር እኔ ወስጄ እኔ ዘንድ ሆና ትማራለች። እኔማ ባንታር ተስፋዬ ነው የጣልኩት። ጀመርስ ምንም የሚጎድልሽ ነገር የለም። እኔ ዘንድ ባሆነሽ ትማራለሽ። ከዚህ በኋላ እኔ ትማለድም እዚህ ነው የምሆን። እሷም ቢሆን በቃ የምቆርጥላትን እየቆረጥኩላትኝ እኔ እዚህ ቤት ነው የምሆን። እሷም እዚሁ ትማራለች። እኔ ያለው አይ ከዚህ በኋላ ተመልሻለሁ። በትንሽ ነገር ልብህ የሚፈታ ለምንድን ነው? አይ አንተኛን እንደ የትንሽ አዋቂ ሆነ ስንት የመከርክ እስከ ዛሬ እዚህ ያደርሰን የለ ምንድን ነው የምትይው? እስኪ ተዋት እስኪ ተዋት። ይኸውልሽ ከዚህ በኋላ ምንም ነገር አይሆንም ብዬሻለሁ። እኔ ሌላ ስህተት ውስጥ እንዳትከቺ። ተው ምንም ስህተት የሚከተል ተቀመጥ። እሷ ስጉን ብላ መጣች አይደል? በል ቁጭ በልማ እስኪ ቁጭ በል እስኪ አንቺ። ይኸውልሽ እኔ ምንም ነገር የምፈልገው ነገር የለም። ነገሩን ትተሽውልሽ ስል በቃ ሁሉ ነገር አበቃ። ይኸውልሽ ከዚህ በኋላ በፍጹም ወደዛ ልመለስ። አዱኛ የሥራ መልቀቂያም ሰሞኑን ሂጅ አስገባለሁ። ውሃ ከቴም ስራህን ለቀህ ነው እንዴት እዚህ የምትቀበል? በቃ እዚህ ነው። እኔ እዚህ ሰራርቼ ምን ብዬ ጓሮ ምናምን አልመቸ ነው። እዚህ ነው መስራት። ይኸውልህ የማይዋጥ ነገር አትናገር። አሁን እዚያ ከተማ የተመጣው ምንድን ነው? እዚህ ላሉ አላረገውም። ለምን ብለህ እኔ እዚህ ነው ማለት ምንድን ነው ምክንያት? ከእናቴ ጋር ከእህቴ ጋር መኖር ነው። ምክንያት ምንድን ነው? በፍጹም እኔ ይመለሳል ብለሽ እንዳታስቢ። እኔ እዚህ ነው መኖር የምፈልገው። እኔ እዚህ እኖራለሁ። አንተ ካልሄድክ የትም አልሄድም። እኔ አንቺ ጋር እኖራለሁ። እዚህ የገጠሩ ኑሮ አይሻልሽም? ተስማሚያለሽ? ከእሱ ጋር እስማማለሁ። እሱ ያደገበት ነው መቼም ከሆነ እንደና ወንድሜ ግራ አታገባን እንጂ። አይ በቃ እኔ እዚህ ነው መስራት የምፈልግ። እዚህ ሰርቻ አገኛለሁ። በቃ እዚህ እየሰራው እዚህ ነው ኑሮ የማኖር። እኔም እዚህ ካንተ ጋር ሰርቼ አገኛለሁ። ይኸውልሽ የትም መሄድ አልፈልግም። አንተን አጥቼ መኖር አልችልም። ይኸውልሽ እኔ ቤተሰቦች የሚታገዙ ቤተሰቦች አይደሉም፣ ግን ከእነሱ ጋር በፍቅር መኖር ነው የምፈልገው። በቃ ተይው በቃ ተይው በቃ እዚሁ አብረሽ ትቀመጣላችሁ ከእኔ ጋር። ተው ለመጨረሻ ጊዜ ለዛውም ጸንሻለሁ ስላልሽኝ ቢያንስ እንኳን እኛ ያጣነውን ፍቅር የምትወልጂው ልጅ እንዲኖረው ማድረግ መቻል አለብሽ። እሺ እኔ እኮ ካንተ ጋር ልኖር ነው ያልኩህ። በቃ ባህሪን አስተካክላለሁ አልኩ። በቃ እሺ ብሏል። በቃ እዚህ ለመኖር እርግጠኛ ከሆንሽ እሞክራለሁ። እሺ አልከኝ? እሞክራለሁ አይደል? እሺ አደርገዋለሁ። ይኸውልሽ ቅዳሜ ትመጫለሽ ቤት፣ ቅዳሜ ታስፈቅጃለሽ ከቤተሰብ ማካካሽ አለብኝና ቤት ትመጫለሽ። እሺ እቤት ስትመጪ ደግሞ እኔ በጣም አስጠናሻለሁ። አይደለም ትምህርት ከትምህርት የበለጠ ህይወት አስተምርሻለሁ፣ አስጠናሻለሁ።
ህይወት? አዎ አንቺ እሺ በይ እንጂ ነይ እንጂ ጣፋጭ የሆኑ ነገሮች የህይወት ትምህርት ምንድን ነው? እንዴት ያለ ሁለተኛ እሷ አጠገብ ባገኝህ ነፍስ ህይወትን ማጠፍ። ከዚህ በኋላ አጠገቤ ድርሽ ብትል ይቀብራል። እሺ